በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብልም በመለኮት በአገዛዝ በስልጣን በባህሪ በህልውና ይህንን ዓለም በመፍጠርና በማሳለፍ በምህረት በይቅርታ በቸርነት በመግደል በማዳን አንድ አምላክ ብዬ በማመን የዛሬ ትምህርቴን እጀምራለሁ። የእግዚአብሔር ቤተሰቦች፣ የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም በፍጥረት ሁሉ አንደበት የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን በሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬ እግዚአብሔር አምላክ እንደወደድና እንደፈቀደ የምንነጋገርበት ትምህርታችን የሚሆነው ባለፈ ካቆምንበት እንቀጥላለን። የባለፈው ትምህርታችን ላይ ሁላችንም እንዳየነው 9 ቅዱሳን እንዲህ ወደ ኢትዮጵያ መጡ፣ ምን ምን ስራዎች ያከናወኑ፣ የመጡበት ምክንያት ምን ነበረ በሚሉ ሰፋ ያሉ 3 ርዕሰ ጉዳዮች ላይ አንስተን ለመነጋገር ሞክረናል። ዛሬ እግዚአብሔር በወድና በፈቀደ መጠን የምንነጋገረው ከነዛ መካከል የተወሰኑትን እያነሳን እንቀጥላለን። ዛሬ እንደ መነሻ የምናደርጋቸው አባታችን አቡነ አረጋዊ ይሆናሉ። አባታችን አቡነ አረጋዊ ከ9 ቅዱሳን መካከል አንደኛው ናቸው። ግንባር ቀደም ተብሎ የሚጠቀሱ አባት ናቸው። ባለፈም ስናነሳው እንደነበረው ምናልባት ከ9 ቅዱሳን መካከል ያው ቀድመው ወደ ኢትዮጵያ የመጡ የደረሱ እሳቸው እንደሆኑም በስፋት በታሪካችንም የሚነገር ነገር አለው። ስለዚህ ዛሬ ከእሳቸው እንቀጥልና ሌሎችም አባቶቻችን እንደዚሁ የምናይ ይሆናል። ስለዚህ እሳቸውን መጀመሪያ ስናነሳ አባታችን አቡነ አረጋዊ ማን ናቸው? ምን ምን ስራዎች ሰሩ? ምንስ ታምር በኢትዮጵያ ውስጥ አደረጉ? የሚለው ነገር በተወሰነ መልኩ ጠቁሞ እናደርግና ወደ ቀጣዩ አባቶቻችን እንሄዳለን ማለት ነው። ስለዚህ አባታችን አቡነ አረጋዊ አረጋዊ ማለት ከስሙ ትርጓሜ ስንነሳ የልጅ አዋቂ እንደማለት ነው። ስለዚህ አባታችን አቡነ አረጋዊ አረጋዊ ተብለው ሲጠሩ ስማቸው ምን ማለት ነው? ትርጓሜው የልጅ አዋቂ ማለት እንደሆነ ትርጓሜው ይናገራል። ከዛ ውጪ አባታቸው ይስሐቅ ይባላል፣ እናታቸው ዕድና ይባላሉ። የትውልድ ቦታቸው ሮም ሲሆን የተወለዱበት ጊዜ ደግሞ በጥር 14 ቀን በ400 ዓመተ ምህረት እንደተወለዱ ታሪካቸው በደንብ ይናገራል። ስለዚህ እናትና አባታቸው በጣም የተባረኩ የተቀደሱ ስለነበሩ በቅድስና በንጽህና የተወለዱ አባት እንደሆኑ ሁላችንም መገንዘብ ያስፈልገናል። አባታችን አቡነ አረጋዊ በጣም ትልልቅ ስራዎች በኢትዮጵያ ውስጥ ሰርተዋል። ከመጡም በኋላ በጣም በርካታ ነገሮች አድርገዋል። ከኋላ የምናየው ይሆናል። ስለዚህ ምናልባት አባታችን አቡነ አረጋዊ የልጅነት ዘመናቸውን ከጨረሱ በኋላ ወይም ከእናትና ከአባታቸው ጋር እየኖሩ እያለ ያው ብዙ መጽሐፍትን መንፈሳዊ መጽሐፍትን ክርስትናውንም አጠቃላይ ስርዓተ ምንኩስናን ስርዓተ ትምህርትን ብሉይን ሐዲስን በደንብ የተማሩ አባት ናቸው። ይህን ከጨረሱ በኋላ ምናልባት ማዕረገ ዲቁና ሲደርሱ አካባቢ ያው እግዚአብሔር አምላካችን ወዶና ፈቅዶ ወደ ግብፅ ወደ አባቶቻችን ዘንድ ሄደው እንዲማሩ ፈቃዱ ሆኖ ስለዚህ ከሮም ወደ ግብፅ በመሄድ ስርዓተ ገዳምን ምንኩስናን ከአባ መቃርስ ገዳም ገብተው ተምረዋል። ስለዚህ ያ መጀመሪያ እናትና አባታቸው በጣም ጠንካራ ስለነበሩ ወይም ደግሞ ፍቅረ እግዚአብሔር ስለነበራቸው ልጃቸውን በዛ መሰረት እንዲያድግላቸው ፈልገው አባትና እናታቸውን በመልካም አስተዳደግ አሳደገዋቸው። ብሉይን ሐዲስንም ስርዓተ ቤተክርስቲያንን በደንብ አስተምረው አሳድገዋቸዋል። ከዛ በኋላ ደግሞ ፈቃደ እግዚአብሔር ሆነው ደግሞ ወደ ግብፅ በመሄድ ከአባታችን ከአባ መቃርስ ገዳም ምንኩስናን እንደተማሩ ስርዓተ ቤተክርስቲያንም ስርዓተ ገዳምን እንደተማሩ ገድላቸው በደንብ ይናገራል። ከዛ ከአባ ባኩሚስ ደግሞ ምንኩስናን አስኬማን ደግሞ በልጅነታቸው በ14 ዓመታቸው የተቀበሉ ጻድቅ ናቸው ማለት ነው። ስለዚህ ከአባ ባኩሚስ ምናልባት በአባ ባኩሚስ ሁላችንም እንደምናውቃቸው ባለፈም በተወሰነ መልኩ ለመጥቀስ እንደሞከርኩት ስርዓተ ገዳምን የሰሩ አባት ናቸው። ከዛ በፊት ስርዓተ ገዳም አልነበረም፣ ወይም የተጻፈ ነገር አልነበረም፣ ህግ አልነበረውም።
በህግ መልክ አውጥተው አርቅቀው ስርዓተ ገዳምን የመሰረቱ አባት ናቸው አባ ባኩሚስ። ስለዚህ እሳቸውን ከእሳቸው ዘንድ አስኬማን ተቀብለዋል። ወይም ደግሞ አስኬማቸውን ከእሳቸው ገና በልጅነታቸው በ14 ዓመታቸው እንደተቀበሉ ታሪካቸው ወይም ገላቸው በደንብ ይናገራል። ከዛ ውጪ ያው ከስምንቱ ቅዱሳን በፊት በኢትዮጵያ ውስጥ መጥተው የኢትዮጵያን ሃይማኖት ምግባር አይተው ለጓደኞቻቸው በመንገር አብረው ወደ ኢትዮጵያ የመጡ ጻድቅ ናቸው። ምናልባት ቀደም ብለው መጥተው ፊትም እንዳልኩት ቀደም ብለው መጥተው ወደ ኢትዮጵያ ከዛ በኋላ ደግሞ ለስምንቱ አባቶቻችን በያሉበት ቦታ ማለት ነው ተነጋግረው በመንፈስ ተነጋግረው ከዛ ኢትዮጵያ ደግ ህዝቦች እንዳሏት ስርዓት አምልኮ እንደሚፈጸምባት ብዙ ቅዱሳንም የረገጡባት ሀገር እንደሆነች ከዛ ደግሞ ህዝቦቿ ሰው አክባሪ እንደሆኑ እንግዳን የሚቀበሉ እንደሆኑ እግዚአብሔር የሚመለክበት ሀገር እንደሆነ በማስረዳት ወደ ኢትዮጵያ ሌሎችን ጋብዘው አብረው እንደመጡ ይነገራል። ከዛ በርካታ ሐዋርያዊ ስራዎችን የሰሩ ታላቅ ጻድቅ ናቸው። ያው በኢትዮጵያ ከመጡ በኋላ በጣም በርካታ ስራዎችን ሰርተዋል። ምናልባት ያው ባለፈም እንዳልነው ይሄ ኦርቶዶክሳዊ ስፒሪቹዋሊቲ የሚባለው ነገር ወይም ደግሞ ይሄ ኦርቶዶክሳዊ የሆነ መንፈሳዊነት የሚገለጽባቸው ነገሮች በተለይ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ማስተማር፣ መምከር፣ ማስታረቅ፣ የታመመን መጠየቅ እነዚህ ነገሮች በሙሉ ኦርቶዶክሳዊ መንፈሳዊነት ናቸውና ስለዚህ እነዚህ ነገሮች በማከናወን በተግባር ያሳዩ ወይም ደግሞ የሚያምኑትን እምነት ኦርቶዶክሳዊነቱን በተግባር ያሳዩ አባት እንደሆኑ በደንብ መታወቅ መቻል አለበት። ስለዚህ ኢትዮጵያ ከመጡም በኋላ ህዝቡ እንዲጾም፣ እንዲጸልይ፣ እንዲሰግድ፣ ምጽዋትን እንዲሰጥ፣ ቤተክርስቲያን እንዲያስቀድስ፣ ልጆቹን ክርስትና እንዲያስነሳ፣ ስጋው ደግሞ እንዲቀበል፣ አጠቃላይ መንፈሳዊ ስራዎችን የትሩፋት ስራዎችን እንዲሰራ ትልቅ አስተዋጽኦ ያደረጉ አባት እንደሆኑ ሁላችንም ልንገነዘብ ያስፈልጋል። ከዛ ባሻገር ደግሞ ያው መጽሐፍትን በመተርጎም ወንጌልን በመስበክ ታምራትን በማድረግ የታወቁም ጻድቅ ናቸው። እኛ አባት ኢትዮጵያ ከመጡ በኋላ ወንጌል በማስተማር ታምራትን በማድረግ መጽሐፍትን በመተርጎም ምናልባት እሳቸው የሚያውቁት ቋንቋ ሮማይስጥ ሊሆን ይችላል፣ ወይም ደግሞ ከሮም ስለመጡ የሮም ቋንቋ ነው የሚችሉት። ከዛ ውጭ ደግሞ በግብጽ ስለኖሩ የግብጽ ቋንቋ ያው ቅብጥ ቋንቋ አይችሉ ይሆናል። ስለዚህ እነዚህን ቋንቋዎች አውቀው ከዛ የተገለብጡ ከዛ የያዛቸው መጽሐፍቶችን ወደ ግዕዝ መተርጎም ለህብረተሰቡ እንዲዳረስ ትልቅ ስራ ሰርተዋል። ስለዚህ አባታችን አቡነ ገሪማ አቡነ አረጋዊ ይቅርታ በዚህ መሰረት የኖሩ ታላቅ አባት እንደሆኑ በደንብ እንድናውቃቸው ያስፈልጋል። ከዛ ውጪ አባታችን አቡነ አረጋዊ ሶስት ስሞች ያሏቸው እነዚህም ምናልባት እናትና አባት ያወጡላቸው ስማቸው ገብረ አምላክ ነበረ። ከዛ ደግሞ ከአባ ባኩሚስ ምንኩስናን ሲቀበሉ ደግሞ ዘሚካኤል ተብለዋል። በመንፈሳዊ ስራቸው ደግሞ የተነሳ ያው ኢትዮጵያውያን ደግሞ በመንፈሳዊ ስራቸው ከሚያደርጉት ተጋድሎ አንጻር የተነሳ ስም ቀይረውላቸዋል። ስማቸው ምን ነበረ? የኢትዮጵያ ምዕመናኖች እንደ ጓደኞቻቸው ያወጡላቸው ስም አረጋዊ ነው ማለት። ስለዚህ አረጋዊ የሚለው ስም ያወጡላቸው ኢትዮጵያውያን ናቸው። እናትና አባታቸው ገብረ አምላክ ይሏቸዋል። የምንኩስና ስማቸው ደግሞ ዘሚካኤል ነው። ስለዚህ በዚህ መሰረት የኛ አባቶቻችን የኛ ኢትዮጵያውያን ደግሞ ፊት ከላይም ትርጓሜው እንዳነሳ ነው አረጋዊ ብለው ጠርተዋቸዋል። አረጋዊ ማለት አዋቂ ልጅ፣ የልጅ አዋቂ፣ በጣም የተማረ ያወቀ፣ በልጅነቱ ብዙ ነገሮች የሚሰራ በልጅነቱ ብዙ ነገር ያወቀ አባት እንደሆነ በመናገር ይህንን ስም እንዳወጡላቸው ይታወቃል። ስለዚህ አረጋዊ ያሏቸው የኢትዮጵያ ምዕመናን እንደሆኑ ከስራቸው መነሳት፣ ከሚያደርጉት ተጋድሎ፣ ከሚያደርጉት ታምራት፣ ከሚሰብኩት ወንጌል፣ ከሚያስተምሩት አስተምህሮ፣ ከስርዓታቸው በተለይ ከትምህርታቸው፣ ከስግደታቸው፣ ከጾማቸው፣ ከጸሎታቸው በመነሳት ይህንን ስራ ይህንን ስም እንዳወጡላቸው ይታወቃል ማለት ነው። ከዛ በኋላ አቡነ አረጋዊ ያው የትልቁ ቦታቸው ደብረ ዳሞ እንደሆነ እናውቃለን። ስለዚህ ደብረ ዳሞ የእሳቸው ትልቅ ቦታ ነው። ያው ደብረ ዳሞ ከወጡ በኋላ ምድራዊ ምግብ ሳይሆን በቅዱሳን መላእክት አማካኝነት ሰማያዊ ህብስትን ነው የተመገቡት እንጂ ምናልባት ደብረ ዳሞ ከመውጣታቸው በፊት ብዙ ነገሮች እንደ ሰው ይበሉ ይጠጡ ይሆናል። እዛ ደብረ ዳሞ ከወጡ በኋላ ተራራው ከወጡ በኋላ ግን ያው የወጡበት መንገድ ያው በዘንዶ እንደሆነ ይታወቃል። ያው እንትናቸውም ስለሚታወቅ ማለት ነው። ስዕላቸውም ብዙ ጊዜ በስዕላድኗቸውም ስናየው ያው በዘንዶ ተጭነው ነው የወጡት። ስለዚህ ዘንዶ ተሸክሟቸው ነው ያን ተራራ ያወጣቸውና ያው ዛሬም በትግል ነው የሚወጣው። ሁላችንም እንደምናውቀው ደብረ ዳሞ ገዳም ሲወጣ ያው በተራራ ላይ ስለሆነ ያለችው በገመድ ታስረን ነው የሚወጣበትና ምናልባት የዚህ ድል አላጋጠመኝም። እግዚአብሔር አምላክ የምመኘው ቦታ አንደኛው ይሄ ነው። እንደው በረግጠውና ባየው ያንን ቦታ ባየው ብዬ በጣም እመኛለሁና እግዚአብሔር አምላካችን ደግሞ እንደሚፈቅድልኝ ተስፋ አደርጋለሁ።
ስለዚህ እቺ ቦታ በገድም የምትወጣባት ቦታ። ስለዚህ አባታችን እዛ ከወጡ በኋላ አንድም ቀን በሰው እጅ የተሰራ ምግብ አልበሉም። ከዛ በመላእክት አማካኝነት ህብስተ መና መጥቶላቸው ይመገቡ እንደነበረ ይታወቃል። ስለዚህ አንደኛው ትልቁ ስራቸው ሰማያዊ መና የተመገቡ ሰማያዊ ምግብ የተመገቡ አባት እንደሆኑ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጭ አባታችን አቡነ አረጋዊ ያው እንደ ሄኖክ፣ እንደ ኤልያስ፣ እንደ ዮሐንስ ወዘተ በእግዚአብሔር ፈቃድ የተሰወሩ ናቸው። የት ቦታ እንዳሉ አይታወቅም፣ ምናልባት ተሰውረዋል እና ስለዚህ አባታችን ያው እንደ ነቢዩ ሄኖክ፣ እንደ ነቢዩ ኤልያስ፣ እንደ ቅዱስ ዮሐንስ ወንጌላዊ፣ እንደ ሌሎችም እንደ ቅዱስ ያሬድም የተሰወሩ አባት ናቸው። ስለዚህ እኛ አባት የተሰወሩም ጭምር እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ እንደ ሌሎቹም አባቶቻችን የጠቀስናቸው እነ ሄኖክ፣ እነ ኤልያስ፣ እነ ቅዱስ ዮሐንስ ወንጌላዊ፣ እነ ቅዱስ ያሬድ ጨምሮ ሞትን ያልቀመሱ አባት እንደሆኑ ያው የተሰወሩ ናቸው። ያው ተሰውረዋል ተብለው ከሚታወቁ አባቶች መካከል አንደኛው እሳቸው ናቸው ማለት ነው። ስለዚህ አባታችን አቡነ አረጋዊ በረከታቸው ይደርብንና የተሰወሩ አባት እንደሆኑ ሁላችንም እንድንገነዘብ ያስፈልጋል ማለት ነው። አባታችን አቡነ አረጋዊ በቤተክርስቲያናችን ዘንድ በክርስቲያኖች ዘንድ እጅግ የተመሰገኑ በየዓመቱ ክብረ በዓላቸው መታሰቢያቸው የሚከበርላቸው ጻድቅ አባታቸው። ይሄ ያው ሁላችንም ጥቅምት 14 በመጣ ቁጥር ያው አባታችን አቡነ አረጋዊ በጣም ይከበራሉ። ስለዚህ ጥቅምት 14 ኢትዮጵያውያን በሙሉ በመላ ሀገራቸው ታቦታቸው ባለበት ቦታ ሁሉ ያው በነቂስ ወጥተው ያው እንደሚያከብሯቸው እንደምናከብራቸው ይታወቃል። ስለዚህ በረከታቸው ይደርብና ጥቅምት 14 ሁሌ ያው አባታችን አቡነ አረጋዊ በዓላቸው እንደሆነ ይታወቃል። ስለዚህ ጥቅምት 14 ቀን መታሰቢያቸው በኢትዮጵያውያን በሙሉ እንደሚከበር እንድናስተውለው ያስፈልጋል። ምናልባት በእሳቸው ዘመን የተሰሩ ነገሮች የተወሰነ ጠቆም ላድርግና ልጨርስ። አባታችን አቡነ አረጋዊ በኢትዮጵያ ውስጥ በጣም በርካታ ስራዎች ሰርተዋል። በረከታቸው ይደርብንና በኢትዮጵያ ውስጥ በጣም ብዙ ስራዎችን መንፈሳዊ ተጋድሎችን ተጋድለው ያለፉ አባት ናቸው። ምናልባት የመጀመሪያው ስብከተ ወንጌል ማስፋፋት ትልቁ ስራቸው የነበረው ከመጡ በኋላ የኢትዮጵያ ሰዎች ደግ እንደሆኑ አይተው ለሌሎቹም ጋብዘው እንዳመጡ ሁሉ ስለዚህ ከመጡ በኋላ መጽሐፍትን መተርጎም፣ ማስተማር፣ ወንጌልን መስበክ ትልቁ ስራቸው ነበር። ስለዚህ በኢትዮጵያ ምድር ውስጥ ባሉበት ቦታ ሆነው ያው ወንጌልን እንዲሰበክ ትልቅ ስራ የሰሩ እንደሆነ በተለይ እስከ ደቡብ ድረስ ደርሰው ወንጌልን እንደሰበኩ ይታወቃል። ስለዚህ ታሪካቸው ከቅዱስ ያሬድና ከአባታችን ከንጉሱ ከገብረ መስቀል ጋር ሆነው ከአፄ ገብረ መስቀል ጋር ሆነው ያው እስከ አርባ ምንጭ ድረስ ሄደው አርባ ምንጭን ያው ውሃ በማጣታቸው ምክንያት ያው በመስቀላቸው ባርከው ያቺ አርባ ምንጭ እንደፈለቀች በዛም ታሪካቸው አለና ስለዚህ ይሄ ታሪክ የእሳቸው ታሪክ ነው። ስለዚህ አባታችን አቡነ አረጋዊ በዛ መሰረት የሚጠቀሱ ትልቅ አባት ስለሆኑ ስለዚህ ስብከተ ወንጌል ከሰሜን እስከ ደቡብ እስከ ምዕራብ እስከ ምስራቅ ድረስ ወንጌልን በሄዱበት ቦታ ሁሉ ወንጌል የሰበኩ አባት እንደሆኑ እንድናስተውለው ያስፈልጋል። ከዛ ውጪ አምልኮተ ጣዖትን በማጥፋት ነው። አምልኮተ ጣዖት በኢትዮጵያ ውስጥ በጣም በርካታ አምልኮተ ጣዖት ነበረ። ያንን አምልኮተ ጣዖት ውስጥ በኢትዮጵያ እንዲጠፋ ትልቅ ስራ ሰርተዋል ማለት ነው። ከዛ ውጪ በርካታ አብያተ ክርስቲያናትን ያዋሰርተዋል። በተለይ አሁን የምንጠቅሳቸው እነ ዙራምባ፣ እነ ደብረ ዳሞ የዚህ አባታችን ውጤቶች ናቸው። በተለይ ዙራምባ ሁሉም ሰው የሚያውቀው በኢትዮጵያ ትልቅ ታሪክ ያለው ቦታ ነው። ይሄ ቤተክርስቲያን የእሳቸው ፍሬ ነው። ከዛ ውጭ ደብረ ዳሞ ነው። ደብረ ዳሞ ሁላችንም እንደምናውቀው በኢትዮጵያ ውስጥ አሉ ከሚባሉ ገዳማት መካከል ያው አንደኛው ግንባር ቀደሙ ገዳም ነው። ስለዚህ ይሄ ገዳም የእሳቸው ፍሬ እንደሆነ በደንብ የጸለዩበትን ቦታ የተሰወሩበትን ቦታ ጭምር ነው። ስለዚህ እኚህ ቦታ ላይ ነው የተሰወሩት ማለት ነው። ከዛ ውጭ በመጀመሪያ ከ6000 የሚደርሱ መነኮሳትን አፍርተዋል። በነገራችን ላይ ደብረ ዳሞም ላይ ይሁን አካባቢው ላይ ዙሪያውን ማለት ነው ወደ 6000 የሚጠጉ መነኮሳትን በእሳቸው እግር ተምረው የተለያዩ ኢትዮጵያ ውስጥ ገዳማት ዞረው እንዲያስተምሩ አድርገዋል። ስለዚህ ከ6000 በላይ መነኮሳት በኢትዮጵያ ውስጥ እንዲማሩና እንዲወጡ ያደረጉ አባት ናቸው። ከዛ ውጭ በርካታ ታምራትን በማድረግ ይታወቃሉ። ይሄ ታምራታቸው ምናልባት ገድላቸውን ስናነብ በጣም የምናገኘው ነው። ስለዚህ ገድላቸውን ሲነበብ በጣም በርካታ ነገሮች ይታያሉ። ድውያንን ፈውሰዋል፣ አጋንንትን አስወጥተዋል። የሚገርመው ነገር ደግሞ እስካሁን ድረስ ገዳማቸው በሚካሄድበት ጊዜ እስካሁን ድረስ አጋንንት ያደረባቸው የተለያየ መንፈስ ያለባቸው ሰዎች ወደ እሳቸው ገዳም ሲሄዱ ተፈውሰው እንደሚመጡ ይታወቃል። ስለዚህ ይሄ በጣም ትልቅ ነው። ያኔም አድርገውታል፣ አሁንም በመንፈስ እያደረጉት ያሉ ነገር ስለሆነ በረከታቸው ይደርብንና ስለዚህ ይሄ ቦታ መሳለም በቤተክርስቲያናቸው ሄዶ ጠበላቸው መጠመቅ እምነታቸው መቀባት ካለብን ችግር ካለብን የተለያዩ መጥፎ ነገሮች ወይም ደግሞ የሰይጣን ቁራኛዎች እንደሚያድኑን
የሚታወቅ ነው። ስለዚህ አንደኛው ትልቁ ስራቸው የነበረው ይሄ ነበር ማለት ነው። ከዛ ውጪ ቅዱሳት መጽሐፍትን ተርጉመዋል። በርካታ ቅዱሳት መጽሐፍትን በመተርጎም ይታወቃሉ፣ ጽፈዋልም ጭምር ማለት ነው። ስለዚህ በተለይ ሁሉም ሰው የሚያውቀው መጽሐፈ መነኮሳትን ያው በሳቸው ጊዜ የተተረጎመ መጽሐፍ ነው እና መጽሐፈ መነኮሳት በግብጽ ነው የተጻፈው። ስለዚህ ከግብጽ ቋንቋ ወይም ደግሞ ከአረበኛ ወይ ሊሆን ይችላል ማነው ከግብጽ ቋንቋ ከቅብጥ ሊሆን ይችላል ወይም ደግሞ ከሮማ ቋንቋ ሊሆን ይችላል። ከዛ ወይም ከግሪክ ማለት ሊሆን ይችላል። በተለይ ግሪክ በዛ ጊዜ የተስፋፋ ቋንቋ ስለነበር ከግሪክም ሊሆን ይችላል። ከግሪክ ላይ ይህን መጽሐፈ መነኮሳትን በማስተርጎም በመጀመሪያ ደረጃ እሳቸው ስማቸው ከሚጠቀሱ አባቶች መካከል የመጀመሪያው ግንባር ቀደም ናቸው። ስለዚህ የመጀመሪያው መጽሐፈ መነኮሳት የገባው በእሳቸው ዘመን እንደሆነ ከገባም በኋላ ወደ ግዕዝ የተረጎሙ እሳቸው እንደሆኑ እንድናስተውለው ያስፈልጋል። ከዛ ውጪ ያው በርካታ ቅዱሳንን አፍርተዋል። ያው በስማቸው በጣም በርካታ ቅዱሳንን የእሳቸው ደቀ መዝሙር ሆነው ቅዱሳን የተባሉ ሰዎችም እንዳሉ በደንብ መታወቅ መቻል አለበት። ከዛ ውጪ በኢትዮጵያ የሚገኙ ገዳማትን ሁሉ አብነት መሰረት የሆነ እና አባ ኢየሱስ ሞዐ እና አቡነ ተክለ ሃይማኖት እና ወዘተ ያፈራ ታላቅ ገዳም ነው ይሄ ቦታ፣ ያው ደብረ ዳሞ ማለት ነው። አባታችን አቡነ ተክለ ሃይማኖት ሄደውበታል። አባታችን አቡነ ኢየሱስ ሞዐም ሄደውበታል። አቡነ መድኃኒነ እግዚእም ይታወቁበታል። እዛ ቦታ ላይ ያው ገብተዋል። ስለዚህ ብዙዎቹ አባቶቻችን ያው ያንን ቦታ ያንን ገዳም ገብተው ባርከው ከሳቸው ተባርከው ብዙ ነገር እንዳደረጉ ይታወቃል። ስለዚህ ይሄ አባታችን አቡነ አረጋዊ እነዚህ ስራዎችን ሰርተው ያለፉ የተሰወሩ አባት እንደሆኑ ይታወቃል። ስለዚህ ጥቅምት 14 ቀን ያው በዛ መሰረት ተሰውረው የሄዱበት ቦታ ጊዜ እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ ከአባታችን ከአቡነ አረጋዊ ረድኤት በረከት እንዲያሳትፈን የአምላካችን ቅዱስ ፈቃድ ይሁንልን። ኢትዮጵያ ሀገራችንም በአማላጅነታቸው ከአምላካቸው ይቅርታ ለምነው እንዲያመጡልን የእሳቸው መልካም ፈቃድ ይሁንልን። ቀጥለን የምናየው አባት አቡነ ገሪማ ይሆናል። አቡነ ገሪማም ልክ እንደ አቡነ አረጋዊ በጣም በርካታ ስራዎችን የሰሩ ታላቅ አባት ናቸው። ስለዚህ እኛ አባት በኢትዮጵያ ውስጥ ብዙ ስራዎችን የሰሩ አባት ናቸው። ምናልባት እኛ አባትም በዋናነት የሚጠቀስላቸው ስራቸው በጣም ሰፋፊ ነገሮች ያላቸው አባት ናቸው። ምናልባት የተወለዱበት ቦታና ሀገራቸው እናትና አባቱ ማን ይባላል የሚለው ነገር በተወሰነ መልኩ እናነሳና እንጨርሳለን። ስለዚህ ያው ትልቅ ስም ያላቸው ናቸው። ገሪማ ሆይ ገረምከን የሚባለውን ከዚህ ጋር የተያያዘ ታሪክ እናነሳለን። ስለዚህ አባታችን አቡነ ገሪማ በኢትዮጵያ ውስጥ በጣም ትልቅ ስራ የሰሩ አባት እንደሆኑ ያው ከ9 ቅዱሳን መካከል ያው ግንባር ቀደም የሆኑ በተለይ ከአቡነ አረጋዊ ጋር በመቀጠል እሳቸውን ትልቅ ስም ያላቸውና ትልቅ ዝምዝና ያላቸው አባት እንደሆኑ በደንብ እንድናውቀው ያስፈልጋል። አባታቸው የሮም ንጉስ መስፍንያኖስ ይባላል። የሮም ንጉስ ነው። የሮም ንጉስ መስፍንያኖስ ወይም ደግሞ አስግንያኖስ ይባላል። እናታቸው ደግሞ ንግስት ስፍንግሪያ ትባላለች ወይም ሰፍነግሪያ ትባላለች። ያው በጾም በጸሎት የተወለዱ አባት ናቸው። ያው እናትና አባታቸው መጀመሪያ ልጅ አልነበራቸውም። ያ ንጉስ ቢሆኑም ንግስትም ብትሆንም ያው እግዚአብሔር ካልፈቀደ አይሆንምና ስለዚህ እግዚአብሔር አምላካችን ልጅ እንዲሰጣቸው በጾም በጸሎት በስግደት ሆነ ተማጽነው ያው እኛ አባት የተወለዱላቸው እንደሆነ በደንብ እንድናውቀው ያስፈልጋል። ከልጅነታቸው ጀምሮ ብሉይና ሐዲስ ኪዳንን ተምረው ዲያቆን ሆነው ቤተክርስቲያን በቅዳሴ በትምህርት አገልግለዋል። በተለይ ለ7 ዓመት ከአባታቸው በኋላ በሮም ላይ ነግሰው ድሃ ተበደለ ፍርድ ጎደለ ብለው እውነተኛ ንጉስ ሆነው ያስተዳድሩ ጻድቅ ናቸው። በነገራችን አባታቸው ካለፈ በኋላ 7 ዓመት ውስጥ በሮም ውስጥ ነግሰው በጣም የሚገርሙ አባት ናቸው። በነገራችን በረከታቸው ይደርብንና አባታችን አቡነ ገሪማ ያው አባታቸው መስፍንያኖስ ካለፈ በኋላ ያው የእሱን ተክተው 7 ዓመት ሮም ውስጥ አስተዳድረዋል ማለት ነው። ምናልባት ሲያስተዳድሩ ግን ያው ብሉይም ሐዲስ ኪዳን ተምረው ስለነበረ መንፈሳዊ እውቀት ነበራቸው። ስለዚህ ህዝቡን በርትዕት በንጹህ በትክክለኛ ፍርድ ሳያጓድሉ ምንም ነገር ሳይሸራርፉ ህዝቡን ያገለገሉ አባት እንደሆኑ በደንብ እንድናስተውላቸው ያስፈልጋል። ከዛ አባታችን አቡነ ገሪማ ያው በአባ ጰንጠሌዎን ምክር ወደ ግብጽ ሄደዋል። ወደ ግብጽ ከሄዱ በኋላ መንግስታቸውን ጥለው ወደ ግብጽ ሄደዋል። ከሄዱ በኋላ የት ነው የገቡት? ወደ ግብጽ ወርደው በግብጽ ላይ ተምረው እንዳደጉ ይታወቃል። ከዛ ውጪ ደግሞ ያው ኢትዮጵያ መጥተዋል። ኢትዮጵያ ሲመጡ ያው ከአባ ጰንጠሌሞን ጋር ወደ ኢትዮጵያ የመጡ ምድራዊ መንግስት ያልፋል፣ ይጠፋል።
የማያልፈውን ሰማያዊ መንግስት ወርሱ ዘንድ ፈጥነህ ወደ እኔ ና ብለው ላኩባቸው ይላል። ምናልባት ይሄ ፊት ያልኳችሁ የአቡነ አረጋዊው ነው። ምናልባት አቡነ ገሪማ ወደ ግብፅ አልሄዱም፣ ይቅርታ። ስለዚህ ምናልባት እሳቸው ቀጥታ ወደ ኢትዮጵያ ነው የመጡት። ማነው ያመጣቸው? እንዲመጡ የጋበዟቸው አቡነ ጰንጠሌዎን ናቸው። አቡነ ጰንጠሌዎንም ልክ ከ9 ቅዱሳን መካከል አንደኛው ናቸው። ስለዚህ እሳቸውን ያው መንግስት ያልፋል፣ ስርዓተ መንግስትም ይጠፋል፣ ሁሉም ስለሚያልፍ የማያልፈውን ርስት መንግስት ሰማያት ትወርስ ዘንድ የእግዚአብሔር መንግስት ፈልግ። ስለዚህ የእግዚአብሔር መንግስት ነውና መፈለግ ያለብህ፣ የዓለማዊ መንግስት ምንም አይጠቅምም። ስለዚህ ስራን ትተወውና ወደዚህ ና ብለው ያው በእሳቸው ጉትጎታ ወደ ኢትዮጵያ እንደመጡ ይታወቃል። ስለዚህ አባ ጰንጠሌዎንም ምክር ሰምተው ደብዳቤውን ተመልክተው የመነኑ ጻድቅ ናቸው። ወደ ኢትዮጵያ ሲመጡም መልአኩ ቅዱስ ገብርኤል እየመራ ወደ ኢትዮጵያ ከአባ ጰንጠሌዎን ጋራ አገናኝቷቸዋል። ስለዚህ መልአኩ ቅዱስ ገብርኤል ነው በተለይ አባታችን አቡነ ገሪማን ወደ ኢትዮጵያ ከሀገራቸው ከሮም እንዲመጡም ያደረገ እሱ እንደሆነ ያው በመልአኩ በቅዱስ ገብርኤል እርዳታ እንደሆነ እንድናስተውለው ያስፈልጋል። ስለዚህ ያው አባታችን ከአባ ጰንጠሌዎን ጋራ ስርዓተ ምንኩስናን ተምረው ያው መንኩሰው በርካታ መንፈሳዊ ስራዎችን ሰርተዋል። ስለዚህ ይሄ አባት አቡነ ገሪማ ከመጡ በኋላ ከአቡነ ጰንጠሌዎን ጋራ ሆነው ያው አቡነ ጰንጠሌዎን ትልቅ ስም ያላቸው አባት ናቸው። ምናልባት ታሪካቸው ኋላ እነግራችኋለሁ። የእኛም ጻድቁ ንጉስ ያው ታላቁ ንጉስ በኢትዮጵያ ውስጥ በጣም ጻድቅ ሆኖ የኖረው በጣም ቅዱሱ ንጉስ ተብሎ የሚጠራው በጣም ጎበዙ አስተዋዩ በዘመኑ በጣም ብዙ ነገሮች የሰራ ታላቅ አባት አፄ ካሌብን ወደ የመን ወይም ደግሞ ወደ የመን ድረስ ሄዶ ክርስቲያኖችን እንዲረዳ ያው እሳቸውን ተማጽኖ እሳቸውን ፈቃድ ጠይቆ እሳቸውን ጸሎት አድርገው ሂድ ብለው ያው የመሩ አባት ናቸው እና ስለዚህ እኛ አባት በጣም ትልቅ አባት ናቸው። ስለዚህ ያው ከአባታችን ከአቡነ ጰንጠሌዎን ጋራ ገዳም ገብቶ ተምሮ ያው ምንኩስናን ተቀብሎ ከዛ በሚገርም ሁኔታ ያው በጾም በጸሎት በስግደት እግዚአብሔርን በመፍራት በማመስገን ስጋውን አልቆ አጥንቱ እስኪታይ ድረስ በተጋድሎ የኖረ ጻድቅ አባት ነው። በነገራችን ላይ ስጋው አልቆ አጥንቱ እስኪታይ ድረስ ነው የጸለየው። ማለት ሲጸልይ ጾም የነበረው ምግብ ሳይበላ ረዥም ሰዓት ረዥም ጊዜ እየጾመ እየጸለየ አጥንቱ እስኪታይ ድረስ ይጸልይ የነበረ ወይም ደግሞ እንትን ይል የነበረ አባት እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጪ ያው በኢትዮጵያ ውስጥ መዳራ በተባለ ቦታ ገዳምና ሌሎችም ቤተክርስቲያን እየሰሩ ጻድቅ አባት ናቸው። ስለዚህ መዳራ በተባለ ቦታ ላይ ያው ቤተክርስቲያናቸው ሰርተው ያው እዛ አካባቢ ቤተክርስቲያናቸው አለ። ያው መዳራ ወደ ትግራይ አካባቢ የሚገኝ ትልቅ ቦታ ነው። እዛ ቦታ ላይ ቤተክርስቲያን ሰርተው ያው የኖሩ አባት ናቸው ማለት ነው። ከዛ ውጪ ያው በርካታ ቋንቋዎች የሚያውቁ በርካታ መጽሐፍትን ያነበቡ የተረጎሙ ጻድቅ አባት ናቸው። እኛ አባት በረከታቸው ይደርብንና በጣም በርካታ ቋንቋዎች በተለይ ሮማይስጥ እና በወቅቱ ትልቅ ቋንቋ የነበረው ግሪክም ጨምሮ ያው ያጠኑ ከዚህ ከመጡ በኋላ ደግሞ ግዕዝም ጨምረው የሚያውቁትን ከሚያውቁት ቋንቋ የሚያውቋቸውን መጽሐፍቶች ወደ ኢትዮጵያ ወደ ግዕዝ ቋንቋ ለመተርጎም ትልቅ ስራ የሰሩ አባት እንደሆኑ እንድናስተውል ያስፈልጋል። ከዛ ውጪ ምናልባት ያው የቀድሞ ስማቸው ያው ይስሐቅ ይባል ነበር። ትርጓሜውን ደስታ ማለት እንደሆነ ያው ሁላችንም እናውቀዋለን። ከዛ ውጪ ገሪማ የተባሉበት ምክንያት ከበርካታ ታምራታቸው የተነሳ እንደሆነ ያው ገሪማው ገረምከኒ ተብለው ያው ይጠራሉ። ስለዚህ ኋላ ማነሳላችኋለሁ። እኛ አባት በጣም በርካታ ስራዎች የሰሩ አባት ናቸው። ድንቅ አባት ናቸው። በተለይ በኢትዮጵያ ውስጥ ግዕዝን የተረጎሙ ምናልባት መጽሐፍትን ከሮማይስጥ እና ከግሪክ ቋንቋ ወደ ግዕዝ ከዛ ወንጌልን የሰበኩ አጋንንትን ያባረሩ ጥንቆላንና ባዕድ አምልኮን ከኢትዮጵያ እንዲወገዱ ያደረጉ ጻድቅ አባት ናቸው። ፊት የአቡነ አረጋዊን አንስተናል። አቡነ አረጋዊን ልክ ሰርተዋል እንደዚህ። እሳቸውን በተጨማሪ ጥንቆላንን፣ ሟርትን፣ የተለያዩ ጥንቆላዎችን ስራዎችን በኢትዮጵያ ውስጥ እንዲወገዱ ትልቅ ስራ የሰሩ አባት እንደሆኑ እንድናስተውላቸው ያስፈልጋል። ከዛ አቡነ ገሪማ ያው ሰኔ 15 ቀን የተሰወሩ ጻድቅ አባት ናቸው። ምናልባት ልክ እንደ አቡነ አረጋዊም እሳቸው አቡነ ገሪማም ያው ሰኔ 15 ቀን እንደተሰወሩ ያው ገድላቸውን ታሪካቸውን በደንብ የሚናገረው ነገር ነው። ከዛ ውጪ ታምራታቸው ምንድነው የሚለው በተወሰኑ እኔና ወደ ሌሎቹ እንሄዳለን ማለት ነው። ምናልባት አቡነ ገሪማ ያው ሁላችንም የምናውቀው አንድ ትልቅ ታሪክ አላቸው። የታሪካቸው ምንድነው? ያው ጠዋት ስንዴ ዘርተው ያው በጠራራ ዛፍ ላይ ዘርተው ለሰርክ መስዋዕት አድርሰዋል። ጠዋት ስንዴ ዘርተው
ለከሰዓት መስዋዕት ለቅዱሳን ለክቡር ደግሞ ያበቁ አባት ናቸው። ይሄ በጣም የሚገርም እንትን ነው። 27 እንቅብ ነው የተለቀመውና ስለዚህ 27 እንቅብ የሚሆን ስንዴ ጠዋት ዘርተው ለከሰዓት ለቅዱሳን ለክቡር ደግሞ ያደረሱ አባት ናቸው። ይሄ በታምራት ነው። ይሄ በጣም የሚገርም እነ ቶማስ ማነው ሐዋርያው ቅዱስ ታዲዮስ እና ታላቁ ሐዋርያ ቅዱስ ጴጥሮስ ያደረጉት ታምር ያው የምናውቀው ታሪክ አለ። ስለዚህ ያንን ቀን ልክ እነሱን የሚያስታውስ ታሪክ ሳይሰሩት ስለዚህ በአንድ ቀን ጠዋት ዘርተው ለከሰዓት ቅዳሴ ላይ ማድረስ ይሄ በጣም ትልቅ የሚገርም ድንቅ ስራ ምናልባት በእኛ ዘመን ላይታመን ይችላል። ግን ይሄ በጣም እውነት የሆነ በገድላቸው ተጽፎ የሚገኝ ነገር ስለሆነ ሁላችንም ማመን የሚገባን ነገር ነው። ስለዚህ አባታችን በረከታቸው ይደርብና ለቅዱሳን ብዙ ነገር ያደርግላቸዋል አምላካችን። ምክንያቱም ያው እኔ የማደርገው ታምር አለ ከዚህም የበለጠ ታደርጋላችሁ ብሎ ቃል ኪዳን እንደገባላቸው ስለሆነ ስለዚህ ብዙ ነገሮች እንዲያደረጉ በደንብ እንድናስተውል ያስፈልጋል ማለት ነው። ከዛ ውጪ ከድንጋይ ላይ ወይን ተክለው አብቅለዋል። በድንጋይ ላይ ማለት ምንም በሌለበት አፈር በሌለበት ድንጋይ ላይ ወይን ተክለው አብቅለዋል ማለት ነው። ይሄ በጣም የሚገርም ስራቸው ነው። ያኛው ሲገርመን ጠዋት ዘርተው ለከሰዓት ማድረስ፣ ከዛ ውጪ ደግሞ ምንም በሌለበት ደረቅ ድንጋይ ላይ ወይን ተክለው እንዲያፈር አድርገዋል ማለት ነው። ይሄ በጣም ትልቅ አባት ናቸው። ከዛ ውጪ መጽሐፍ በሚጽፉ ጊዜ ቀኑ ቢያጥራቸው የሚገርማቸው ያው በዛ ጊዜ መብራት ምናምን ስለሌለ ቀን 12 ሰዓት ብቻ ነው ያለው። ከ12 ሰዓት በኋላ ስለሚመሽ ያው መጽሐፍ ሲጽፉ ቀኑ ያጥራቸዋል። ምንድነው የሆነው? ከዛ ቢያጥራቸው ፀሐይ ልትገባባቸው ስትል ፀሐይን አውግዘው አቁመው ጽፈቱን ሲጨርሱም ከውዘት ፈተው ስራውን እንድትቀጥል አድርገዋል። ይሄ በጣም የሚገርመው አባት ነው። ልክ እንደነ ኢያሱ ፀሐይን ያቆሙ አባት ናቸው ማለት ነው። በጣም የሚገርሙ አባት ናቸው እና ስለዚህ እኛ አባት በረከታቸው ይደርብንና በጣም ትልቅ ስራ የሰሩ አባት ነው። ስለዚህ ፀሐይን ጽፈታቸው እስኪጨርሱ ድረስ ፀሐይን ለጉሞ ያቆሙ ከዛ በኋላ ልክ ጽፈታቸው ሲጨርሱ ደግሞ ፈተዋታል። ከውዘቷ ፈተው ስራውን እንዲቀጥል ያደረጉ አባት እንደሆኑ በደንብ እንድናስተውል ያስፈልጋል ማለት ነው። ከዛ ውጪ የሚጽፉበትን ብዕር የሚጽፉበትን ብዕርም ራሱ በጣም አስገራሚ ብዕር ነበራቸው ይባላል። ስለዚህ የሚጽፉበትን ብዕር በጣም አስገራሚ እንደነበረ ያው በገድላቸው ተጽፎ ይገኛል። ከዛ ውጪ ደግሞ የተከበረውን ምራቁን እንትፍ ቢለው ጸበል ሆኖ ፈለቀ ይላል። ምናልባት ይሄ የፈለቀው ጸበል እስካሁን ድረስ እንዳለ ያው ይታወቃል። አሁን ፊት በነገርኳችሁ መደራ በተባለ ቦታ ላይ ይሄ ጸበላቸው እስካሁን ድረስ አለ። ምክንያቱም እንትፍ ብለው ከምንም በሌለበት አፈር ላይ መሬት ላይ እንትፍ ብለው ምራቃቸው ሲተፉ ጠበል ሆኖ ያ ጠበል እስካሁን ድረስ እንዳለ ስለዚህ እስካሁን ድረስ በጠበልነት እያገለገለ ያለ እንደሆነ ስለዚህ ብዙ ህሙማንን ድውያንን እየፈወሰ ያለ እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጪ አንድ ቀን በመንገድ ለአገልግሎት ከጓደኞቻቸው ጋር ሲሄዱ መቁነናቸውን ሳይበሉ ወደ ቤተክርስቲያን ገብተው ቅዳሴ ቀድሰዋል። እኒያም በልተው የቀደሱ መስሏቸው ለአባ ጰንጠሌዎን ሄደው ነገሯቸው። ይሄ ነው አንዱ ትልቁ ታሪካቸውና ስለዚህ ልክ ምግብ እንደበሉ መቁነናቸውን ይዘው ሄደው ያው እንደበሉ ማለት ነው እንደበሉ መስለው ቅዳሴ ይገባሉ። ከዛ ቅዳሴ በልተው ቀድሰዋል ተብለው ያው ለአባታቸው ለአባ ጰንጠሌዎን ወይም ደግሞ ለእሳቸው በጣም አክብሮት ስላላቸው የእሳቸው ገዳም ነው ብዙ ነገር ያደረጉት የጋብዟቸው እሳቸው ናቸው ያመጣቸው እሳቸው ስለሆኑ እንደው እንዴት ቅዳሴ በልቶ ይቀድሳል ብለው ያሟቸው ነበረ። ከዛ በኋላ አባ ጰንጠሌዎንም ልጄ ይስሐቅ ሆይ የምነግርህን ምስጢር አለኝና ካንተ ጋራ ያሉ ሰዎች ገለል እንዲሉ አድርግ አለው ይባላል። ምክንያቱም ያው ሐሜት ስለሆነ ወይም ደግሞ ሰዎች እያሟቸው ስለነበረ ያችን ሐሜት እንትን ለማድረግ አባታችን አባ ጰንጠሌዎን እና በቃ እኔ ብቻህ ማዋራህ ነገር አለኝ ማናግርህ ነገር አለኝና እና ምክንያቱም ቅዳሴ የሚቀድስ ተበልቶ ስላይደለ ለምን እንደዚህ አደርጋለህ ብለው ያው ሊመክሯቸው ነው። ስለዚህ ከዛ ብቻህን ላናግርህ ስለሆነ ካንተ ጋር ያሉ ሰዎች ፈቀቅ እንዲሉ አድርጋቸው ብለው ከዛ በኋላ በማለት ያለባቸው ገለል በማለት ያለባቸው ሰዎች ብቻ አይደሉም ዛፎችም ሁላ ድንጋዮችም ከነበረበት ቦታ በመንቀሳቀስ 5 ምዕራፍ ያህል ርቀው ቆሙ።
በነገራችን የሚገርም ታሪክ ነው። በነገራችን በጣም የሚገርሙ አባት ናቸው እና ገለል በሉ ከአንተ ጋር ያሉ ሰዎች ገለል አድርጋቸው ብቻህን ላወራ እፈልጋለሁ ሲሏቸው አባታችን አባ ጰንጠሌዎን አይ ሰዎችን ብቻ አይደሉም በአጠገባችን ያሉት በሙሉ ይሄ ዛፎችንም ድንጋዮችንም አጠቃላዮችን ተነስተው ወደ 5 ምዕራፍ ያህል 5 ኪሎ ሜትር ያህል ርቀው ቆሙ። ከዛ በኋላ አባ ጰንጠሌዎን ይገረሙና እንደው በዚህ ተአምር ተደንቀውና ተገርመው ልጄ ይስሐቅ ሆይ ገረምከኝ፣ ገሪማ ሆይ ገረምከኝ ብለው ያው በዚህ መሰረት ነውና ስለዚህ ምናልባት ሰዎች ያሟቸው ይሄ በልቶ ቀድሰዋል ብለው የታሙበት መንገድ ትክክል እንዳልሆነ ወይም ደግሞ እሳቸው ትክክል እንደነበሩ ወይም ደግሞ እንዳልበሉም ጭምር ለማስመስከር አባታችን ቅዱስ እግዚአብሔር ያደረገላቸውን ትልቅ ተአምር ስለሆነ ስለዚህ ሰዎች ብቻ ሳይሆኑ ከኔ ጋር ገለል ማለት ያለባቸው ድንጋዮችንም ዛፎችንም ማጠቃለል በዙሪያችን ያሉት ነገሮች በሙሉ ገለል ማድረግ አለባቸው ብለው በመናገር ከዛ አባታችን አባ ጰንጠሌዎን ይህን ሲያዩ በጣም ተገርመው ከዛ ገሪማ ሆይ ገረምከኝ፣ ገሪማ ሆይ ገረምከኝ በማለት በዚህ ምክንያት ያው ቀድሞ ይጠራበት የነበረውን ስሙ በመለወጥ ገሪማ ብለዋቸዋል። ስለዚህ ገሪማ የተባሉበት ምክንያት ከዚህ ጋር እንደሆነ ያው ገሪማ ማለት ገረምከኝ፣ ገሪማ ሆይ ገረምከኒ ተብሎ በዚህ መሰረት እንደተጠሩ ይታወቃል። ስለዚህ ገረምከኒ ኦ ወልድየ ይስሐቅ አሏቸው። ያው አባታችን አባ ጰንጠሌዎን በዚህ ስም ጠርተዋቸዋል። ስለዚህ ገረምከኒ ኦ ወልድየ፣ ገረምከኒ ኦ ወልድየ ይስሐቅ አሏቸው ይባላል። ስለዚህ ገሪማ ሆይ ልጄ ይስሐቅ ሆይ ገረምከኝ፣ በቃ አስገረምከኝ ማለት በጣም ነው የገረምከኝ። ምክንያቱም አንተ ትልቅ ሰው ነህ፣ በጣም ታምራት የምታደርግ በጣም ልዩ ጸጋ ያለህ አባት እንደሆንክ አሁን አውቄያለሁና ገሪማ ሆይ ገረምከኝ ብለው በዚህ ምክንያት ይህን ስም እንዳወጡላቸው ይስሐቅ ነበር ስማቸው። ከዛ ገሪማ የተባሉበት ምክንያት ከዚህ ታምር የተነሳ እንደሆነ ያው በሰዎች ሐሜት ምክንያት ነው። ሰዎች ሐሜት ያላግባብ አምተዋቸው ያው ሰዎች ያላዩትን ነገር ደግሞ ያልበሉትን በልተዋል ብለው አምተው ለአባታችን ለአባ ጰንጠሌዎን ስለነገሯቸው እሳቸው ደግሞ ይህን ታምር ስላዩ ገሪማ ሆይ ገረምከኒ ወይም ደግሞ ገረምከኒ ኦ ወልድየ ይስሐቅ ብለው ይህን ስም ይስሐቅ የተባለው አባታችን ገሪማ ብለው እንዳወጡላቸው በዚህ መሰረት የወጣላቸው ስም እንደሆነ በደንብ ይታወቃል። ስለዚህ አባታችን አቡነ ገሪማ ያው 27 ዓመት በምንኩስና ተጠምደው ፈጣሪያቸውን ካገለገሉ በኋላ ያው ሰኔ 17 ቀን እንደ ሄኖክ ተሰውረዋል። በነገራችን 9ኙ ቅዱሳን አብዛኞቹ ተሰውረዋል ነውና ታሪካቸው የሚናገረው ተሰውረዋል ነው የሚለው። ስለዚህ ይሄ ያው የእግዚአብሔር ድንቅ ስራ ነው። ማናችንም ይሄ ልናውቀው አንችልም። ግን አምላካችን ቅዱስ እግዚአብሔር ምንም የሚሳነው አምላክ ስላልሆነ ስለዚህ ሁሉ ነገር ማድረግ ይቻለዋል። ስለዚህ ምን ነገር ማድረግ ይችላል። እነ ሄኖክም እነ ኤልያስም እነ ቅዱስ ዮሐንስም እነ ቅዱስ ያሬድም እና አቡነ ገሪማም እነ አቡነ ገሪማም ሌሎችም ቅዱሳንም እንደዚሁ ያው እንዲሰውሩ አድርጓል። ስለዚህ የእሱ ስራ ነውና በሱ ስራ መግባት አይቻልም። ስለዚህ ሁሉም ነገር ማድረግ የሚችል አምላክ ስለሆነ ይህንን ስራ ሰርቷል ማለት ነው። ስለዚህ ገሪማ ሆይ ገረምከኒ ተብለው በዚህ መሰረት እንደወጣላቸው ይታወቃል። ስለዚህ እኛ አባት በጣም ትልቅ ስራ የሰሩ አባት ካገለገሉ በኋላ ያው ሰኔ 17 ቀን እንደዚሁ የተሰወሩ እንደሆነ በደንብ እንድናስተውል ያስፈልጋል። ስለዚህ ከአባታችን ከአቡነ ገሪማ አምላካችን በረከት ረድኤት ያሳትፈን፣ በአማላጅነታቸው አይለየን። ሀገራችን ኢትዮጵያ የለፉላት፣ የደከሙላት፣ የጸለዩባት፣ የቆሙባት ያ ሁሉ 27 ዓመት ሙሉ ዘግተው የጸለዩባት በዚች ሀገር ነውና አምላካችን ምሕረቱ ቸርነቱ ይቅርታው እንዲያመጣላት እንዲለምኑልን የአባታችን የአቡነ ገሪማ መልካም ፈቃዳቸው እንዲሆንልን እንማጸናለን። አምላካችን ቅዱስ እግዚአብሔር ደግሞ የእሳቸውን ልመና ተቀብሎ ለሀገራችን ሰላም ፍቅር እንዲያመጣልን እንደሱ መልካም ፈቃድ ይሆንልን። ሶስተኛው የምናነሳቸው አባት ያው በተወሰነ መልኩ ለማንሳት ሞክሬያለሁ። አባ ጰንጠሌዎን ናቸው። አባ ጰንጠሌዎን በጣም የሚገርሙ አባት ናቸው። እኛ አባት በጣም ልዩ ጸጋ ያላቸው የጸሎት አባት፣ የብህትውና አባት፣ የምንኩስና አባት፣ የተባህተው አባት ናቸውና ስለዚህ እኛ አባትም አሁን ከነሳዋቸው ታሪኮች ጋር በተያያዘ በተለይ ከአፄ ካሌብ ጋር በተያያዘ ከአባታችን ከአቡነ ገሪማ ጋር በተያያዘ የሚነሳ ትልቅ ስራ አላቸውና ስለዚህ ያው በተወሰነ መልኩ የአቡነ ገሪማን ስናነሳ እሳቸውን በተወሰነ መልኩ ለማንሳት ሞክሬያለሁ። ግን የቀረውን ታሪካቸው በተወሰነ መልኩ እናነሳና እንጨርሳለን ማለት ነው። ጻድቁ አባታችን አባ ጰንጠሌዎን የተወለዱበት ቦታ ቤዛንታይን ነው። ቁስጥንጥንያ ማለት ነው። ቤዛንታይን ቁስጥንጥንያ በድሮ በሮም ቅኝ ግዛት ስለነበረች ይሄ በሮም ጊዜ የነበረች እንደሆነ ይታወቃል። ስለዚህ ቁስጥንጥንያ ውስጥ የተወለዱ አባት ናቸው። ቁስጥንጥንያ ሲወለዱ ያው እናትና አባታቸው በጣም የተባረኩ የተቀደሱ አባት እንደነበሩ ከገድላቸው
በደንብ ይታወቃል። ስለዚህ አባታችን አቡነ ጰንጠሌዎን እንደ ነቢዩ ሳሙኤል ከሕፃንነታቸው ጀምሮ በቤተ መቅደስ ያደጉ አባት ናቸው። ያው እናትና አባታቸው ወደ ቤተ መቅደስ ወስደው እንዲያሳደጓቸው ይታወቃል። ስለዚህ ልክ እንደ ነቢዩ ሳሙኤል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1ን ምዕራፍ 2ን ስናነብ የምናገኘው ታሪክ ነው። እንደ እኛ አባትም እናትና አባታቸው ከሕፃንነታቸው ጀምረው በቤተ መቅደስ ያሳደጓቸው አባት እንደሆኑ ይታወቃል። ስለዚህ ከልጅነታቸው ጀምሮ ያው መጽሐፍትን እየተማሩ ያደጉ ድሆችን እየረዱ የሚገርማችሁ ነገር በጣም ደስ የሚለው ታሪካቸው ምንድን ነው? እዛው ገዳም ውስጥ እየኖሩ ቤተክርስቲያን ውስጥ እየኖሩ ማለት ነው። ባገኙት አጋጣሚ ነገሮችን በሚያገኙበት ሰዓት ላይ ድሆችን የሚረዱ ድሆችን የሚንከባከቡ ውሃ እየቀዱ የሚያግዙ ሰዎች ሲቸግራቸው የረዱ ትልልቅ ሰዎችን ሽማግሌዎች ሲያገኙ አንዳንድ ነገሮችን ሲያግዟቸው እንደነበረ ያው ገድላቸው በደንብ ይናገራል። ስለዚህ እዛ ገዳም በነበሩበት ሰዓት በልጅነታቸው ጀምሮ በሕፃን እድሜያቸው ማለት ነው በጾም በጸሎት በስግደት በማዘውተር ያደጉ ጻድቅ ናቸው ማለት ነው። በጣም የሚለዩ አባት ናቸው። እኛ አባት ደግሞ ከልጅነታቸው ጀምሮ ያው ጾም፣ ጸሎት፣ ስግደት፣ መመጽወት፣ ሰዎችን ማገዝ፣ መርዳት፣ ፍቅር ማሳየት በጣም የተካኑበት ስራ ስለነበረ ስለዚህ ይህን ስራቸው አግዟቸው ወደ ኢትዮጵያን ከመጡ በኋላ ያው ልክ መጀመሪያ በነበሩበት ህይወት ኖረው ከዛም በተሻለ መልኩ በተጋድሎ ጸንተው ለኢትዮጵያውያን ምሕረት፣ ቸርነት፣ ይቅርታ አምላካችን እንዲለምን የሰሩ የለፉ አባት እንደሆኑ ገድላቸው በደንብ ይናገራል። ያው ከሀገራቸው በመውጣት ወደ እስክንድሪያ በመሄድ ከአባ እንጦንስ ገዳም ገብተው ስርዓተ ምንኩስናን ተምረው በዚያ በርካታ አገልግሎት አገልግለው በእግዚአብሔር ፈቃድ ወደ ኢትዮጵያ የመጡ ጻድቅ ናቸው ማለት። ስለዚህ ልክ እንደነ አቡነ አረጋዊ ያው አቡነ አረጋዊን ስንመለከት ከሮም ተነስተው ነው ወደዚህ ወደ ግብጽ የወረዱት። እሳቸውም ልክ አቡነ ጰንጠሌዎንም ልክ እንደሳቸው ተነስተው ከቁስጥንጥንያ ተነስተው ወደ ግብጽ ወርደው በግብጽ ላይ ከአቡነ እንጦንስ ገዳም ገብተው ስርዓተ ምንኩስናን ተምረው ብዙ ከለፉና ካገለገሉ በኋላ ወደ ኢትዮጵያ እንዲሄዱ አምላካችን አዟቸው በእግዚአብሔር መልካም ፈቃድ ወደ ኢትዮጵያ እንደመጡ ገድላቸው በደንብ ይናገራል። በኢትዮጵያ ውስጥም ያው ማየት የሚባል ቦታ አለ ትግራይ አካባቢ። እዛ ቦታ ላይ 45 ዓመታትን ያለማቋረጥ በጾም በጸሎት ትምህርት በማስተማር የኖሩ ጻድቅ ናቸው። ያው ትምህርት ማስተማር ማለት ስብከተ ወንጌል ማስፋፋት ነው። ትምህርት ያላገኙ ሰዎችን ትምህርት እንዲያገኙ በማድረግ በማስተማር ወንጌልን በማስተማር መጽሐፍትን በመተርጎም ስርዓተ ምንኩስናን በማስተማር በማሳየት ህዝቡ ጾም ጸሎት እንዲያበዛ፣ እንዲጾም፣ እንዲጸልይ፣ እንዲሰግድ፣ ምጽዋት እንዲሰጥ በማድረግ ይህንን ትምህርት እያስተማሩ በኢትዮጵያ ውስጥ አሁን በጠቀስኩት ቦታ ላይ ወደ 45 ዓመት የሚጠጋ ጊዜ እዛ ቦታ ላይ እንደኖሩ ገድላቸው በደንብ ይናገራል። በልብሳቸው ፍም እሳት ይይዙ እንደነበር ልብሳቸውም አያቃጥለው እንደነበረ ይታወቃል። ምናልባት ያው እሳት ድሮ ጊዜ ያው አስቸጋሪ እንደሆነ ይታወቃል። ምክንያቱም ያው እንዳሁኑ ዘመን ቴክኖሎጂ በሌለበት ዘመን ስለነበረ እሳት ለማግኘት በጣም ፈታኝ የሆነበት ጊዜ ስለነበረ ምናልባት በልብሳቸው ከአንዱ ቦታ ወደ አንዱ ቦታ ሲሸጋገሩ በልብሳቸው በለበሱት ጋቢያቸው ማለት ነው እሳት ይዘው እሳቱ ግን ምንም ሳያቃጥለው ምንም ነገር ሳይነካው ከአንዱ ቦታ ወደ አንዱ ቦታ ያዘዋውሩ እንደነበረ ያው ገድላቸው በደንብ ይታወቃል። ስለዚህ ባለፈው ስናነሳ በመግቢያ ላይ ሳነሳም እንደነገርኳችሁ እኛ አባት ከእነዚህ 9 ቅዱሳን መካከል ያው በልብሳቸው እሳት የያዙ አባቶችም እንዳሉ ገልጬ ነበረ። ስለዚህ ይሄ አባት አቡነ ጰንጠሌዎን እንደሆኑ እንድናስተውል ያስፈልጋል ማለት ነው። ከዛ ውጪ አባታችን አቡነ ጰንጠሌዎን በጣም ብዙ በሽተኞችን ፈውሰዋል። ብዙ ታምራትን አድርገዋል። ከታምራታቸው መካከል በጣም በርካታ ምዕመናን ወደ እሳቸው ገዳም እየሄዱ ካለባቸው ደዌ ካለባቸው በሽታ ከጥንቆላ ከዛ ከተለያዩ ነገሮች የያዛቸው ሰዎች እሳቸው ገዳም ሲሄዱ ብን ብሎ ሰይጣን ይጠፋ እንደነበረና ይፈወሱ እንደነበረ በደንብ ይታወቃል። ስለዚህ ያው ለ40 ቀናት በጾም በመጾም ያለምን ምግብ ማለት ነው 40 ቀን ሙሉ ማለት እንደ ክርስቶስ 40 ቀን ሙሉ ጾመው ከዛ ከ40 ቀን በኋላ ይፈስኩ እንደነበረ ያው ገድላቸው ይናገራል። ስለዚህ እኛ አባት በጣም የሚገርሙ አባት ናቸው። በነገራችን ላይ በረከታቸው ይደርብንና በቃ ጾም ስግደት የእሳቸው በቃ ልክ ከልጅነታቸው ጀምሮ እንደጠቀስ ነው ከልጅነታቸው ጀምሮ ጾም ጸሎት ያበዙ አባት እንደሆኑ በደንብ መገንዘብ ያስፈልጋል። ስለዚህ እኛ አባት 40 ቀን ሙሉ ይጾሙ እንደነበረ ገድላቸው በደንብ ይናገራል ማለት ነው። ከዛ ውጪ አባ ጰንጠሌዎን ያው ከንጉሱ ከአፄ ካሌብ ጋር ሆነው ያው
1500 ሰዎችን አመንኩሰዋል። በነገራችን ላይ በዛ ጊዜ በዛ ጊዜ 1500 ሰው መነኮሰ ማለት ምን ያህል ትልቅ ስራ እንደሆነ አስቡት። በጣም ይገርመኛል ይህንን ታሪካቸው ሳነበውና 1500 መነኮሳት በአንድ ጊዜ ማመንኮስ፣ አንድ ሰው እንኳን አንድ አባት ያ ሁሉ ሰው ማመንኮስ ማለት ለኢትዮጵያ ምን ያህል ብርሃን እንደሆኑላት በጣም በርካታ መነኮሳትን እንዳወጡላት የሚታወቅ ነው። ስለዚህ ከአባታችን ከንጉሱ ከአፄ ካሌብ ጋር ሆነው ያው ሰዎች እንዲመነኩሱ ትልቅ ስራ ሰርተዋል ማለት ነው። ከዛ ውጭ በርካታ አብያተ ክርስቲያናትን አሰርተዋል። ከአፄ ካሌብ ጋር ሆነው በጣም በርካታ አብያተ ክርስቲያናት እንዲተከሉና እንዲታነጹ ያረጁት ደግሞ እንዲታደሱ በማድረግ ረገድ ትልቅ ስራ የሰሩ አባት እንደሆኑ ያው ገድላቸው በደንብ ይናገርላቸዋል ማለት ነው። ከዛ ውጭ በማርያም መግደላዊት ስም የማዋት የተባለ ገዳም አሰርተዋል። ይሄ ምናልባት የመጀመሪያ ገዳም ሊሆን ይችላል ብዬ አስባለሁ። በኢትዮጵያ ውስጥ የመጀመሪያ ገዳም ነው ተብሎ የሚታሰበው። ስለዚህ በማርያም መግደላዊት ስም ታላቅ ገዳም አሰርተውላታል። ስለዚህ ያው የማርያም መግደላዊት ታሪክ እናውቀዋለን። እሷን ክርስቶስን ብላ ብዙ ነገሮች መስዋዕት የከፈለች እናት እንደሆነች እናውቃታለን። ስለዚህ በእሷ ስም ለመጀመሪያ ጊዜ በኢትዮጵያ ገዳም የከፈቱ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ በረከታቸው ይደርብንና ያው የእሷንም በረከት በኢትዮጵያ እንዲያደር ብለው የለፉ አባት እንደሆኑ በደንብ ማስተዋል ይጠበቅብናል። ከዛ ውጭ አቡነ ጰንጠሌዎን በየዓመቱ ያው ጥቅምት 7 ቀን ያው ክብረ በዓላቸው ይታሰባል። ጥቅምት 7 በነገራችን ላይ ጥቅምት ወር ላይ ብዙዎቹ ይታሰባሉ። ብዙዎቹ ጥቅምት ወር ላይ እናስባቸዋለን። አባታችን አቡነ አረጋዊ ጥቅምት 14 ይከበራሉ። እኚህ ደግሞ ጥቅምት 7 ይከበራሉ። ስለዚህ ጥቅምት ወር የእነሱ ወር ማለት ይቻላል ማለት ነው። ስለዚህ አንደኛው እሱ ነው። እዛ ቤተክርስቲያናችንም በየዓመቱ ያው በርካታ ነገስታትን ጳጳሳትን እረፍት ይታሰብበታል። ይሄ ብቻ የእሳቸው ብቻ ሳይሆን ያው ብዙዎቹ ነገስታት በዚህ ጊዜ ይታሰባሉ። በተለይ አፄ ዳዊት፣ አፄ ዘርዓ ያዕቆብ፣ ሌሎችም አባቶቻችን ጥቅምት 7 አካባቢ እንደሚታሰቡ ይታወቃል። ስለዚህ ከእሳቸው ጋር አብሮ ከአቡነ ጰንጠሌዎን ጋር ሆነው እንደሚታሰቡ በደንብ መገንዘብ ያስፈልገናል። ለምሳሌ የአፄ ካሌብ፣ አፄ ገብረ መስቀል፣ አፄ ዘርዓ ያዕቆብ እነ በደ ማርያም በዚህ ቀን ነው የሚታሰቡት ማለት ነው። ስለዚህ ዓመታዊ በዓላቸው ያው በዚህ ጊዜ እንደሚታሰብ ከእሳቸው በዓል ጋር አብሮ እንደሚታሰብ ይታወቃል። ስለዚህ ጥቅምት 7 ያው የእሳቸውን ብቻ ሳይሆን የብዙ ቅዱሳንም ጭምር የብዙ ነገስታት ፍታትም ጸሎትም እንደሚደረግላቸውና እንደሚታሰቡ ሁላችንም መገንዘብ ይጠበቅብናል ማለት ነው። ከዛ ውጭ ስማቸው ያው አማያት ይባላል። ትርጓሜውም እጅግ በጣም አስጨናቂ፣ አስቸጋሪ የጸሎት ጉድጓድ ዋሻ እንደማለት ነው። ስለዚህ አንደኛው የሚጠሩበት ስማቸው ያው አማያት ይባላል። አማያት ማለት ነው በጣም አስጨናቂ፣ በጣም አስቸጋሪ የጸሎት ጉድጓድ ዋሻ ተብሎ የሚጠራ ቦታ ነው። ስለዚህ ይሄ ስማቸው የእሳቸው ስም ነው። ምናልባት ይሄ በትግርኛም በግዕዝም ሊሆን ይችላል። በደንብ ለማስተዋል እንትን አላልኩም። ስለዚህ ይህንን ስም የወጣላቸው ከዛ የሚጸልዩበት ቦታ በጣም አስጨናቂ፣ በጣም ሰዎች ለመግባትና ዋሻው ለመግባት በጣም የሚያስቸግር፣ በጣም የሚያስጨንቅ ቦታ ስለሆነ ከዛች አካባቢ የወጣላቸው ስም እንደሆነ እንድናስተውለው ያስፈልጋል። ከዛ ውጭ ያው ትልቁ ስራቸው ፊትም ለመግለጽ እንደሞከርኩት የናግራን ክርስቲያኖች፣ በተለይ በየመን የነበሩ የናግራን ሰማዕታት፣ የናግራን ሰዎች ትልቅ መከራ በፊንሐስ አማካኝነት በደረሰባቸው ጊዜ ያው በወቅቱ የነበረው የቁስጥንጥንያ ኤጲስቆጶስ ወይም ፓትሪያርክ ለኢትዮጵያው ንጉስ ለአፄ ካሌብ ደብዳቤ ጽፎለት በናግራን ያሉ ክርስቲያኖች በጣም መከራ እየመጣባቸው ስለሆነ እየደረሰባቸው ስለሆነ አንተ በምስራቅ አፍሪካ ወይም ደግሞ በዛች አካባቢ በጣም ትልቅ ስም ያለህ፣ ዝና ያለህ፣ ብዙ ሰራዊት ያለህ ንጉስ ስለሆንክ ሂድና እርዳቸው ብሎ ደብዳቤ ጽፎለት ነበር። ያንን ደብዳቤ ከተቀበለ በኋላ ሄዶ ለማን ነው ያወያያቸው? ለአባታችን ለአቡነ ጰንጠሌዎን ያወያያቸው። እሳቸው ካወያያቸው በኋላ ያው ሱባኤ እንያዛሉ። ሱባኤ ሁለቱም አብረው ገቡ። እሳቸውን በገዳማቸው እሱም ሌላ ገዳም ገብቶ ሱባኤ ያዙ። ሱባኤ ከተያዘ በኋላ ያው 7 ቀን ሱባኤ ይዘዋል። በ7 ቀኑ ሱባኤ አባታችን ሂድ እግዚአብሔር አምላክ ፈቅዶልሃል ብለው ያው እንዳሰናበቱትና ሄዶም ያው ብዙ ሺህ ሰራዊት ወደ 120 ሺህ የሚሆን ሰራዊት ይዞ እንደሄደና በዛም ያው የፊንሐስ ሰራዊት፣ ፊንሐስ ማለት አይሁዳዊ ሰው ነው። ያው በክርስቲያኖች ላይ መከራ አጽንቶ ነበረ። በየመን ያሉ ክርስቲያኖች በጣም ብዙ፣ በተለይ የናግራን ሰማዕታት ተብለው ይጠራል። ሁላችንም እንደምናውቀው እኚህ ቦታ ላይ በጣም በርካታ ክርስቲያኖች መከራ ደርሶባቸው ስለነበረ ያንን ቦታ ለማገዝ ሄዶ ያው ፊንሐስን አስወግዶ ክርስቲያኖችን አጽናንቶ አብያተ ክርስቲያናትን ሰርቶ ከሄዱት 120 ሺህ ወታደሮች መካከል 20 ሺዎቹን እዛ አስቀምጦ እንዲያረጋጉ፣ እንዲያስተምሩ
አብርሃም የተባለ ሰው ደግሞ ያው እንደ ክህነት እንደ ካህን አድርጎ ሾሞ እንደተመለሰ ይታወቃል። ከዛ ከተመለሰም በኋላ እና የእሱ ታሪክ ኋላ በደንብ አነሳላቸው። ያው የአፄ ካሌብ ታሪክ ኋላ በደንብ አነሳዋለሁ። ከመጣም በኋላ ያው ለልጁ ለአፄ ምናልባት ሲሄድ ስለት ተስሎ ነበር። አሸንፌ ከመጣሁ ከዚህ በኋላ በመንበሬ ላይ አልቀመጥም፣ ምክንያቱም ከዛ ወደ እግዚአብሔር ገብቼ በምንና ነው መኖር የምፈልገው ብሎ ቃል ገብቶ ስለነበረ በዛ በገባው ቃል ኪዳን መሰረት ልክ አሸንፎ መጥቷል። ከመጣ በኋላ አባታችን አባ ጰንጠሌዎንን አገኛቸውና ያው በገባው ቃል ኪዳን መሰረት ከዚህ በኋላ ንግስናዬን ለልጄ ለአፄ ገብረ መስቀል አስረክቤ እኔ ወደ ገዳም መግባት የምፈልገው ብሎ በነገራቸው መሰረት እሳቸውን ደስ ብሏቸው ከዛ በኋላ ያው ከሳቸው አጠገብ ከአቡነ ጰንጠሌዎን ገዳም አጠገብ የራሱ ዋሻ ሰርቶ በዛ ቦታ 7 ዓመት ከተጋደለ በኋላ ያው ግንቦት 20 ላይ እንዳረፈ ይታወቃል። ስለዚህ በነገስታት ታሪክ ውስጥ በኢትዮጵያ ነገስታት ታሪክ ውስጥ ሁለተኛው ቅዱስ አባት የሚባል እሱ ነው። የመጀመሪያዎቹ አብርሃ ወአጽብሃ ናቸው። እሱ ግን ሁለተኛው ንጉስ ሆኖ ጻድቅ የተባለ ሁለተኛው ሰው እንደሆነ እንድናስተውልም ጭምር ያስፈልጋል። ስለዚህ ያው የንግስና ዘውዱን በክርስቶስ መስቀል ላይ በኢየሩሳሌም የሚቀመጥልኝ ብሎ ወደ ኢየሩሳሌም የሰደደም ታላቅ አባት ነው። ስለዚህ እኛ አባት በጣም የሚገርም ትልቅ ንጉስ ነው፣ ትልቅ አባት ነው፣ ትልቅ የጸሎት አባት ነው። ያው ክርስቲያኖችን ሲቸገሩ የረዳ ታላቅ አባት እንደሆነ እንድናስተውለውም ጭምር ያስፈልጋል ማለት ነው። ስለዚህ አባታችን አባ ጰንጠሌዎን ያገዙትም አባት ናቸው። ስለዚህ ያው እሳቸው በጾም በጸሎት አግዘውት እንዲያሸንፍም ትልቅ ሚና ተወጥተዋል። ከዛ ውጪ አባታችን አባ ጰንጠሌዎን እሱን ካገዙ በኋላ ያው በጣም በሚገርም ሁኔታ ተባብረው ሁለቱም ማለት ነው ሁለቱም ክርስትና በማስፋፋት አብያተ ክርስቲያናት በመደገፍ ያልተሰራባቸው ቦታዎች ላይ ሄደው እንዲሰራ በማድረግ ትልቅ እገዛም ትልቅ ጸሎትም ሲያደርጉለት እንደነበረ በደንብ የሚታወቅበት ሁኔታ አለ። ስለዚህ ገድላቸውን ያው ካገኘን ገድላቸውን በደንብ እንድናነብ ያስፈልጋል ማለት። ስለዚህ ከአባታችን ከአቡነ ጰንጠሌዎን ረድኤት በረከት አምላካችን ያሳድርብን። ያው የለፉላት የደከሙላት ሀገራችን ኢትዮጵያ ያው ዛሬ ብዙ ነገሮች አሉባትና አምላካችን ቅዱስ እግዚአብሔር የእሳቸውን ጸሎት ሰምቶ ካለባት መከራ ካለባት ችግር እንዲምራት እንዲፈውሳት የአምላካችን ቅዱስ ፈቃድ ይሁንልን። አባታችን አባ ጰንጠሌዎን በጸሎታቸው ኢትዮጵያን እንዲያግዙ እንዲምሩ አምላካችን የእሱ መልካም ፈቃድ እንዲሆን መልካም ፈቃድ ይሁንልን። ያው ብዙ 9 ቅዱሳን ታሪካቸው በጣም ሰፋፊ ስለሆነ ምናልባት አጠር አድርገን ነው የምናየው። ስለዚህ 3ቱ አባቶች ዛሬ አይተናቸዋል። ከአቡነ ገሪማ ከአቡነ አረጋዊ ጀመርን። አቡነ አረጋዊን አየን። አቡነ አረጋዊ ካየን በኋላ አቡነ ገሪማን አይተናል። ከአቡነ ገሪማ በኋላ አቡነ ጰንጠሌዎን አይተናል። ስለዚህ እነዚህ 3ቱ አባቶች በጣም ትልቅ ስራ ያላቸው ናቸው። ከሌሎቹ በተለየ መልኩ ልዩ ስራ ያላቸው ስለሆኑ ያው እነሱ ላይ በትንሽ ለመቆየት ሞክረናል። ከዚህ በኋላ ያሉት ግን 5ቶቹ ግን አጠር አድርገን ነው የምናያቸው። ምናልባት ታሪካቸውም በጣም ሰፊ ሊሆን ይችላል፣ ግን አጠር አድርገን የተወለዱ እንዴት መጡ ኢትዮጵያ የሚለው ነገር በተወሰነ መልኩ አይተን ታምራታቸውን ጠቅሰን የምንጨርስ ነው የሚሆነው ማለት አምላካችን በምሕረቱ በቸርነቱ በይቅርታው ጎብኝቶ እንድንማማር ስለፈቀደልን ስሙ የተመሰገነ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። የአብ ቸርነት የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የቅዱሳን መላእክት ፈጣን ተራዳኢነት የቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት አበው መነኮሳት ረድኤት በረከት ከሁላችን ጋር እንዲሆን የእሱ መልካም ፈቃድ ይሁንልን። ይቆየን።